እንግዲህ ቼክ መደረግ ይኖርበታል። ይኖርበታል የካልሽየም መጠንሽ መታየት ይኖርበታል። እንደዚሁም ደግሞ ሴንሰር ዋናው ነገር ምንድነው? በተለይ በአንዱ የጀርባ አጥንትና በአንዱ የጀርባ አጥንት መሀል ያለ ዲስክ የሚባል ሾክ አብዞርቨር እንድናደርግ የሚያደርገን በደንብ ፍሌክስ ኤክስቴንድ እንድናደርግ የሚያደርገን የዲስክ መጎዳትም ካለ ፕሮፐር በዋትሳፕ ነበሩ አንድ 4-5 ዓመት ነው የነበረ። አልሄድኩም። ቼክ ሳደርገው የጉበት ጠጠርና የኩላሊት ጠጠር አለብሽ ተብዬ ነበርና እሺ በእንትን የኩላሊቱ በውሃ ይለቀናል፣ ይሄኛውን ግን ግዴታ ኦፕሬሽን አድርገሽ መነሳት አለበት እያሉ ነበረ። ኦኬ በስደት ስለሆነ የምኖረው መሰራት አልቻልኩም። እሺ ማስታገሻ ምናምን ሰጥተው የነበረ ማስታገሻው መፍትሄ ስለሌለው ትቼዋለሁ። አሁን በሽታው እየተናብኝ ይሄዳል። አንዳንድ ጊዜ ሰውነቴ ራሱ ያብጣል። ራሴን ደግሞ በጣም ያመኛል። ስንት ይደርሳል? ሴንቲሜትሩ ስንት ይደርሳል? ስንት ነግረውሻል? ሚሊሜትሩ ሴንቲሜትሩ ያን አልነገሩኝም። በጣም ብዛታቸውን አልነገሩኝም። ውጋት አለው ጎንና ጎንሽ? አዎ በጣም ይወጋኛል። ለሊት ራሱ ተኝቼ ስነሳ ወገቤን እንደዚህ ጀርባዬ በጣም አሞኝ ነው የምነሳው። ከዚህ ከልቤ ስር እንደዚህ ከጡቴ ስር ራሱ እዛ ላይ በጣም ያመኛል። አንዳንድ ጊዜ ምግቦች ራሱ ስመገብ ያስነድሰኛል። ውሃ ስጠጣ እንጸያል ውሃ ያስነድሰኛል ራሱ። ኦኬ እንግዲህ አሁን አድቫይስ የማደርግሽ ነገር ምንድን ነው? እኔ አፕል ጁስ ማግኘት የምትች የአፕል ጁስ ወይም ናቹራል የአፕል ማግኘት የምትች ከሆነ ሎሚ በብርጭቆ ውሃ አንድ ሎሚ በአንድ ብርጭቆ ውሃ እያደረግሽ በሳምንት 2-3 ቀን ብትጠቀሚ የመፈርፈር አቅም አላቸው። ደቃቃ ከሆኑ ማለት ነው፣ አሸዋማ ከሆኑ ጠጠሮቹ አሸዋማ ከሆኑ ማለት ነው። ነገር ግን ከፍ ያሉ ከሆኑ 1 ሴንቲሜትር 1.5 ሴንቲሜትር ምናምን አይነት 2 ሴንቲሜትር አይነት ከሆኑ ኩላሊት አካባቢ ያለውን ስትራክቸር ስለሚጎዱት በቀጣይ ዘላቂ የጤና ጉዳት ሊያመጡ ይችላሉ። አሁን ቅድም ያልሽ ነገር አሸዋዎቹ የውስጠኛውን የሰውነት የኩላሊት ክፍል በሚጎዱት ሰዓት በቂ የሆነ የማጣራት አቅምም ላይኖር ስለሚችል እንደገና ደግሞ በቀላሉ ለኢንፌክሽን ሊጋለጥ ስለሚችል በደንብ ማኔጅ መደረግ ይኖርበታል ማለት ነው። ግን ቀዶ ጥገና የመጨረሻው አማራጭ ነው። ከቀዶ ጥገና በፊት በተለይ አሁን ያለሽበት ሀገር እንግዲህ የተሻለ አድቫንስድ የሆነ የሕክምና አገልግሎት ይኖራል ብዬ ገምታለሁ። ስለዚህ በቫይብሬሽን በሾክ ዌቭ ሊቶትሮስፒ የሚባል አለ። በቫይብሬሽን ያለ ቀዶ ጥገና ተሰባብሮ መውጣት የሚችልበት ሚንስ አለ። ይህንን ዩሮሎጂስቶች ወይም ደግሞ የኔፍሮሎጂስቶች የኩላሊት ባለሙያዎች በደንብ ማኔጅ ያደርጉልሻል። ኦፕን ሰርጀሪ የሚሰራ ወይም ደግሞ ሙሉ ቀዶ ጥገና ተከፍቶ የሚወጣው ከባድ የሆነ ከፍተኛ የሆነ የጠጠር መጠን ሲኖር ነው። ሌላው ላፓራስኮፒክ ቴስቶችም ሰርጂካል ኢንተርቬንሽኖች አሉ። ማለት ቱቦዎች ገብተው በቀጭን መግቢያ ይገቡና ውስጥ በዲጂታል ቪዲዮ ማኔጅ እየተደረገ ያቺን አሸዋ ነገሯን ማውጣት ይቻላል፣ ያለ ሙሉ ቀዶ ጥገና ማለት ነው። እነዚህንም እንደ አማራጭ መውሰድ ያስፈልጋል። እንዳልኩሽ በጣም መጠኑ ከፍ ያለ ከሆነ ነው ለሙሉ ቀዶ ጥገና የሚያበቃው። ስለዚህ
ቢቻል በአቅራቢያሽ የኩላሊት ስፔሻሊስት ሐኪሞች ማግኘት ብትቺ፣ እስከዛ ግን ሄልዚ ላይፍ ስታይል የሚባሉ ጤናማ የህይወት ዘይቤ የሚባሉት እንደነ ፍራፍሬ ማዘውተር፣ በቂ ውሃ መጠጣት፣ የሰውነት እንቅስቃሴ ማድረግ፣ አትክልት ማዘውተር፣ ሽንት አለመያዝ፣ እነዚህ ነገሮች በደንብ ማኔጅ ማድረግ ያግዙታል ማለት ነው። ፔኑን እንዲቀንስ ያደርግልሻል። ከባሰ ግን ተገቢ የሆነ ኢንፌክሽን መከላከያ፣ ኢንፌክሽን ካለ እንዳልኩሽ ጠጠር ካለም ደግሞ አሁን ያልኩሽን አማራጭ በመጠቀም መውጣት ይኖርበታል። ምክንያቱም እየጨመረ ከሄደ በተለይ ካልሽየም መጠንሽ ሰውነት እየጨመረ ከሄደ እየተጣበቀ እዛ ላይ የዩሪክ አሲድ ስቶኖች ሊፈጠሩ ይችላሉ። ፐርፎሬት አድርጎት ሲወጣም ደግሞ በጣም ፔንፉል ነው በሽንት የሚወጣበት ኮንዲሽን ከተፈጠረና ክሎዝ ፎሎ አፕ ይፈልጋል። በተለይ ወደ ሀገርሽ መምጣት የምትችበት ሚስ ካለ ይህን ሰርቪስ የሚሰጡ ብዙ ባለሙያዎች ስላሉ እዚህም ኮንታክት ማድረግ ትችላለሽ። ይህን ነው አድቫይስ ማድረግሽ። ለፔን ደግሞ ለህመሙ ደግሞ በጣም ካልባሰ ማስታገሻ ባታዘወትሪ አድቫይስ አደርጋለሁ። ማስታገሻ ባታዘወትሪ፣ ምክንያቱም ማስታገሻን ፕሮሰስ አድርገው ጥቅም ላይ የሚያውሉት ጉበትና ኩላሊት ናቸው። በየቀኑ ሪፒትሊ የምትጠቀሚ ከሆነ ጉዳት ሊያመጣብሽ ስለሚችል እጅግ የባሰ ህመም ካሌለሽ በስተቀር በውሃ በመውሰድ ሙቅ ውሃ ወገብሽ አካባቢ ላይ ያዝ በማድረግ አሁን ያልኩሽን ነገሮች አፕላይ በማድረግ ጤናሽን መጠበቅ ትችላለሽ። ናርዶስ የምትላት ነገር ካለ ብታግዛት ደስ ይለኛል። ናርዶስ እሺ፣ ቴንክ ዩ ብሩኬ። ያው አንዴ ሳራ፣ አንዴ ዶክተር ናርዶስን አዳምጡት አንዴ። ኖርማሊ የኪድኒ ስቶኑ ይሄን ያህል የሚያሳስብ አይመስለኝም። አይ ቲንክ አሁን እየረባሻት ያለው የሊቨር ያለችው ሳይሆን የጋላ ብላድር ስቶኑ ነው። ሌላ ነች እሷ የላይኛዋ ነች። እና ሳራ ስለ ኩላሊት ጠጠር ነው ያወራችልኝ ነው አይደል? ሳራ የጉበትም አለ ዶክተር፣ ሁለቱም አለ። ኦኬ እሺ። እና ኖርማሊ አሁን ኢንዲኬሽን ፎር ሰርጀሪ አላት። አንድ ኢንዲኬሽን ያው የጉበት ጠጠር ህመም መኖር ማስታወክ ምናምን ነው አይደለ? እና ሪሊቭ አያገኝም። ሌላ አንቲፔንም ሰጥተ ማይመለስ ከሆነ ሕክምና ነው የኖርማል ጉበት ጠጠሩ የሊቨር ኦፍ ኮርስ ስላላት ጠጠሩ ከፍተኛ ከሆነ አሁን ደግሞ እብጠት ምናምን እንዳለችው አምጥቶ ከሆነ እብጠቱ ደግሞ ኮምፕሊኬሽን ነው የሚያሳየውና ኖርማሊ ሰርጂካል ኢንተርቬንሽን የሚያስፈልጋት ይመስለኛል። ከሞር ሜዲካል አልፏል። እሷ አሁን ጉበት ጠጠር አለ ብለሻል እርግጠኛ? አዎ እንትና አለኝ። ይሄ ሬስ ምንድነው የተባለው? አልትራሳውንድ የተነሳውበት ውጤቱ አለ። ውጤቱ ስታይ ሰውነቴ ራሱ አብሰንት ነው። ምንም ፕሮቲን ምናምን ነጭ ደም ሴሌ ራሱ የወረደ ነው። ኦኬ ነግረውሻል? የጉበት መጠኑ ምን ያህል እንደሆነ ጉበት ላይ ያለው ጠጠሩ መጠኑ አልነገሩኝ። ምናልባት ይሄ የምትተባበሩ ከሆነ በውስጥ ልከዋለሁ። ይቻላል። በብዛት ኮመን የሚባሉ ጠጠሮች የሐሞት ከረጢትን የሚከሰቱ ጠጠሮች እና ኩላሊት ላይ የሚከሰቱ ናቸው። ሄፓቲክ ካልሲፊኬሽን ጉበት ላይ የሚከሰቱት ሬር ናቸው እና ባየው ደስ ይለኛል። ምናልባት ሌሎች ኬዞችም አሉ። ሄፓቲክ የጉበት አካባቢ ጠጠሮች ይከሰታሉ። ኦፍኮርስ ኬዙ ግን ከሐሞት ከረጢት ጠጠርና ከኩላሊት ጋር ስናየው ሬር ስለሆነ ነው። ውጤቱን እስኪ ላኪልኝ፣ ምን ያህል ቦታ እንደሸፈነ ሻዶ እንዳለው ጠጠሩ ያለውን ነገር በሙሉ አልትራሳውንድ ሪዛልቱ ካለሽ በላይ ባለው ቁጥር በዋትሳፕ ላኪልኝ። ከኩላሊት ጋር የተያዘውንና ቀጣይ ከጉበት ጋር የተያዘውን ነገር ደግሞ ዶክተር ናርዶስ አስረዳት እመለሳለሁ እኔ። እሺ ያው የኩላሊት ቅድም ዶክተር ብሩክ እንደነካካልሽ ነው። ኖርማሊ ትናንሽ ስለሆኑ ነው በውሃ ይወጣል ተብሎ የተቀመጠው። ብዛት ኮመን ናቸው የኩላሊት ጠጠሮቹ። ግን ሞር አሁን አንቺ አሳሳቢውና ህመም ማስታገሻ እየወሰድሽ የማይመለሰው የጉበቱ ጠጠር ነው። አይ ቲንክ ሳይዙ ትንሽ የሚሆን ትልቅ እንደዚህ አይነት ህመም በጣም የሚኖራቸው ከሆነ በህመም ማስታገሻ ማይታገሱ ከሆነ ቀጥታ ህክምናቸው የሚሆነው ቀዶ ህክምና ነው የሚሆነውና ያው ውጭ ሀገር ከሆንሽ አሪፍ መንገድ አለ የቀዶ ህክምና ላፓራስኮፒክ የሚባል በካሜራ ጋይድድ በትንሽ ቀዳዳዎች ምንም አይነት ሰውነት ሳይከፈት ቀዶ ህክምና የሚሰራልሽ መንገድ ያለ ነው እና ይሄናል የሚያሳስብ አይደለም ማለት ነው። እሺ ነጭ የደም ሴል እንዴት ነው መተካት የምችለው? ያው ነጭ የደም ሴል ኖርማሊ የሆነ ህመም ሲኖር ነው የሚቀንሰው። ነጭ የደም ሴል የሚቀንስበት ምክንያት ወይ ደም ማነስ ካለ አብሮ ይቀንሳሉ። ሁለተኛ ደግሞ ሌላ እሱን የሚበላ አሁን ያው እንደ መከላከያ ስለሆነ ነጭ ደም ሴል የሚያገለግለው ሰውነት ውስጥ ሌላ ህመሞች አሉ ማለት ነው። እነዛ ህመሞች የሚኖሩ ከሆነ ነጭ ደም ሴል ይቀንሳል። እሱ እንዲመጣ እነዚህ አንድ ነጭ ደም ሴል የቀነሰበትን ምክንያት መንስኤ ታይቶ ሲታከም ነጭ ደም ሴል
በጣም ለየት የሚያደርገው ነገር በየ7 ቀኑ ነው የሚመረተው፣ በየ7 ቀኑ ይሞታል። የቀይ ደም ሴል አሁን 120 ቀን ምናምን ይወስዳል። ግን ነጭ ደም ሴል በየ7 ቀኑ ነው የሚመረተውና እንደዚህ መቀነስ የለበትም። በጣም ሲቨሪቲ ነው እሱ ደግሞ የመቀነስ እንትኑና የመንስኤው መፈለግ አለበት። ሁለተኛ ደግሞ እነዚህ ኢሚኒቲን ፖስት የሚያደርጉ ምግቦች ምናምን መወሰድ መቻል አለባቸው። በጣምም ካወረደ ትራንስፊውዥን አለ፣ የነጭ ደም ሴል ትራንስፊውዥን እና ግን መንስኤው መታወቅ መቻል አለበት። አሁን እንዳልኩሽ በየ7 ቀኑ ራሱ የሚያመርት ከሆነ ነጭ ደም ሴል አሁን ቀነሰ ማለት ኖርማሊ የበሽታ መከላከል አቅምሽም እየወረደ ነው የሚሄደው። ነጭ ደም ሴል ፋይተር ነው። ስለዚህ እየቀነሰ ከመጣ ሌላ አንደርላይን ኮዝ አለሽ ማለት ነው። በደንብ ኢንቨስቲጌት ማድረግ መቻል አለብሽ። እሺ ይሄንን መንስኤውን ለማወቅ ግዴታ እንደገና አልትራሳውንድ ተነስቼ ቼክ ባረግ ይሻለኛል? ያው ነጭ ደም ሴል ስንት ነው? ዋይት ብለድ ሴል ስንት ሆኖ ነው? አይ ዶንት ኖ ቀንሷል ነው ያለችኝ። ቀንሷል፣ በጣም ቀንሶ ነው ምናልባት በጣም ዝቅተኛ ነው። ስንት ቁጥር ሙሉ ሰውነቴ ያኔ ዜሮ ነው ማለት ይቻላል። ፕሮቲኑ ሁሉም አብሰንት ነው። እንግዲህ ያው ኖርማሊ ዋይት ብለድ ሴል ዲክሪመንት ኢዝ ክሮኒክ ዲዚዞች ምናምን ሲኖሩ በጣም በተለይ እና ደግሞ ሞር እንትን ኮምፕሊት ብለድ ካውንቱ ይሰራና ኮዙ በደንብ መፈለግ መቻል አለበት። ኖርማሊ እንደሚታወቀው ዊዝን 7 ዴይ ምናምን ነው የሚመረተው የሚጠፋው ዋይት ብለድ ሴል እና ሬድ ብለድ ሴል 120 ዴይስ ምናምን ሊቆይ ይችላል። ስለዚህ ዋይት ብለድ ሴል ቀነሰ ማለት ኤኒ ኢሚኒቲ ኢሚኖ ኮምፕሮማይዝድ የሆኑ ነገሮች ዲዚዞች ምናምን ሊኖሩ ይችላሉና በሽታ መከላከል አቅሟ ዝቅተኛ ነው። አሁን እንደምትለው ኖርማሊ ዌስትድ ነች፣ በቦዲ ዌስትድ ነች ማለት ክሮኒክ ዲዚዝ አላት ማለት ነው። ክሮኒክ ዲዚዝ አላት ደግሞ ኮሪሌት ያደርጋል ዋይት ብለድ ሴል መቀነሱ ጋር ኮሪሌት ያደርጋልና አልትራሳውንድ ሳይሆን ኖርማል ኢንቨስቲጌት የምትደረገውን ከሲቢሲ ሩቲን ሲቢሲ ጀምሮ በደንብ ኢንቨስቲጌት ማድረግ መቻል አለባት። ያወራኝ በተለይ አሁን ጉበት ጋር በተያያዘ ጉበት እንግዲህ ፕሮፐር የሆነ በጣም ወሳኝ የሚባል የሰውነታችን ክፍል ነው። በተለይ እንግዲህ አሁን እግሬ ያብጣል ብላ ነበር ቅድም ከሰማሃት እና ምናልባት የአልቡሚን መጠንም ቼክ መደረግ ይኖርበታል። ሃይፖ አልቡሚኒያ ካለ እሱንም ቼክ መደረግ እና እንዳልከው ሙሉ ቼክአፕ ማድረግ የሚቻልበት ሚንስ ቢኖር ጥሩ ነው። እሱን አድቫይስ ማድረግ ሙሉ ኖርማሊ ያው ቦዲ ስዌሊንግ የሚያመጡ አንደርላይን ኮዞች አሉ። ከቦዲ ስዌሊንግ አንዷ እሷ ሪስክ አላት። ኖርማሊ እንትን ሊቨር ላይ ኤኒ ስቶን ካለው ኦብስትራክሽን ኖሮ በዛ ሲስተሞቹ ምናምን ያዛባና የሴንትራል ፕሉሞናሪ ኢዴማ ምናምን ኖሮ ስዌሊንግ ሊመጣ ይችላል። ሁለተኛ እንዳልከው ደግሞ ክሮኒክ ሲክ ሉኪንግ አይነት ከሆነች ይሄ ቦዲዋ ዌስት ዶኖ ፕሮቲን ካላት የፕሮቲን ኢዴማ ሊሆን ይችላል። አደልት ኦንሴት ፕሮቲን ማልኑትሪሽን አለ አይደለ? ዲፖዚሽን ይኖርና እሱም አንድ ሪስክ ነው። ሁለተኛ ቅድም እንዳልከው ሪፒድ ፕሮፋይል ሙሉ ያስፈልጋታል። ሊፒድ ፕሮፋይል አሰርታ አልቡሚኑ ምኑም በደንብ ይታያል። ለምን ዲፖዚሽን ራዘር ዛን ፕሮቲን አልቡሚን ምናምን ጋር ተያይዞ ሊመጣ ይችላል። ቦዲ ዌይት መቀነስ ካለ ኖርማሊ አደልት ኦንሴት ፕሮቲን ማልኑትሪሽኑ ምኑም በደንብ ኢንቨስቲጌት ማድረግ አሰስ ማድረግ መቻል አለባት። ኦኬ በጣም ፍሬያማ የሆነ ገለጻን ያረክልን ናርዲና እታችን እንግዲህ እስከዛ ድረስ በስነ ልቦና ጠንካራ መሆን ይኖርብሻል። በቂ ፈሳሽ መውሰድ ይኖርብሻል። ፕሮቲን እንግዲህ እጥረት ካለ ጉዳቱ ሊጨምርብሽ ስለሚችል በአመጋገብ በደንብ ሃይ ፕሮቲን ሪች ፉዶችን መመገብ ይኖርብሻል። እንደነ ቀይ ስጋ፣ አሳ፣ ቺክን ካገኘሽ ባቄላ፣ አተር እንደዚሁም ፈሳሾች በደንብ መውሰድ፣ ፍሩቶች በደንብ መውሰድ ይኖርብሻል። ጭንቀት መቀነስ ይኖርብሻል። ላይት የሆነ የሰውነት እንቅስቃሴ ማድረግም አድቫንቴጅ አለው እና በተለይ እንግዲህ ጉበት ማለት ዋና የሰውነታችን ክፍል ነው። ቤዚክ ከሚባሉት ዋናው ነው። ስለዚህ የጉበት ሴሎችን መጎዳታቸውን የሚጠቁሙ የሊቨር ፋንክሽን ቴስት ወይም ደግሞ የጉበት ጠቋሚ ምርመራዎችን ማድረግ ይኖርብሻል እና ክሎዝ ኤንድ ፔሪዮዲክ ቼክአፕ ያስፈልጋል። በተለይ አሁን ሄፓቲክ ስቶኑ የቱ ጋር ነው የተከሰተው? ሌላው ደግሞ የጉበት የሳይዙ ራሱ ምን ያህል የሚለው መለካት ይኖርበታል። ቀንሶ ከሆነ እንደዚሁም ሌሎች የጉበት ቫይራል ኢንፌክሽኖችም ካሉ የጉበት ቫይረስ ኢንፌክሽኖችም ካሉ እነሱ በሙሉ ስክሪን መደረግ ይኖርባቸዋል። ግን ሐኪምሽን በደንብ ፕሮፐርሊ ቼክ ማድረግ ይኖርብሻል። አሁን ጠጠር አለ ያልሽኝ 2 ቦታ ስለሆነ
ሁለቱም ደግሞ ቫይታል የሰውነት ክፍሎቻችን ስለሆኑ ችላ ማለት የለብሽም። ጣፋጭ ነገር መቀነስ ይኖርብሻል። እነዚህ ፕሮሰስ የሆኑ ነገሮችን መቀነስ ይኖርብሻል። በብዛት ፕሮቲንና አትክልቶች ላይ ፎከስ አድርገሽ ፍራፍሬዎችም ጉበት እንዲያገግም ያደርጋሉ። መድኃኒት ስትወስጂም ደግሞ ከመውሰድሽ በፊት ሐኪም ኮንሰልት ማድረግ ይኖርብሻል። ምክንያቱም ጉበት ላይ ጥቅም ላይ ስለሚውል የተጎዳ ጉበት ላይ ደግሞ መድኃኒት ስትወስጂ ጉዳት እንዳይኖር ማለት ነው። ዋናው ግን በስነ ልቦና ጠንካራ መሆን፣ ሐኪም የሚያዝልሽን መድኃኒት ፕሮፐርሊ መውሰድ። ቅድም ዶክተር ናርዲ እንዳለው የጀነራል ቼክአፑን ችላ ሳቲ ጉበት ምን ላይ ነው፣ ሊቨር ፋንክሽን ቴስት፣ ልብ ምን ላይ ነው፣ ካርዲያክ ፋንክሽን ቴስት፣ ታይሮይድ ምንድን ነው፣ ታይሮይድ ፋንክሽን ቴስት፣ ኪድኒ ምን ላይ ነው፣ ሬናል ፋንክሽን ቴስት። እነዚህን ቼክ ማድረግ፣ አልትራሳውንድ መነሳት። ከፍ እያለ ሴት ደግሞ ሲቲ ስካንም አክሰሰብል ነው፣ ኤምአርአይም አክሰሰብል ነው አቅሙና ጊዜው ከፈቀደልሽ። እነዚህም በማድረግ ነገሮች ሳይባባሱ ፐርማነንት ወይም ደግሞ ዘላቂ የሆነ የአካል ጉዳት ከመድረሱ በፊት ከጭንቀት ነፃ ሆነሽ የጤናሽን ሁኔታ በአግባቡ ተከታታይ። አመሰግናለሁ ሳራ። ቪዲዮችን ሪፖስት ኮፒ ሊንክ አድርጊያቸው። ለነበረን ጊዜ አመሰግናለሁ። ውጤቶች ካሉሽ፣ ተጨማሪ ጥያቄዎች ካሉሽ ላይ ባለው በዋትሳፕ ኮንታክት አድርጊኝ። ቀጣይ መሰረት ነች መሰለኝ። እሺ ዶክተርን በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ሁላችሁ። እሺ አመሰግናለሁ። መሰረት ዜድ እናስተልኝ እንዴት አለሽ? እቴ ሰላም ነው? እግዚአብሔር ይመስገን። አንድ ደቂቃ ተሰጠኝ ከይቅርታ ጋር ልወጣ ከሰዎቹ ጋር። ኦኬ አሁን መናገር ፈልገሽ ነው? አሁን አዎ ማለት ከመዳም ጋር ኦኬ ዶክ እንዴት ነህ ታዲያ? አለን ሰላም ነው። ሁሉ ሰላም ነው፣ ሁሉ ሰላም ነው። በዓል እንዴት ነበረ? አሪፍ ነው። አመት በዓል እንዴት ነው? ከብሬ ጋር ተደውለናል። አዎ ቤት ሄጄ ነበር እኮ እኔም እዛ ነኝ። ኧረ እባክህ ማሙዬ ጋር? ኧረ ብሬ ኦኬ እና ፋዘር ጋር ኦኬ። ሁሉ ሰላም፣ ቤተሰብ ሁሉ ሰላም ነው? ሁሉ ሰላም። አንተ ጋርስ? ይመስገን። እንግዲህ ተሻግረናል። እንግዲህ አዲስ ዓመት ጀምረናል። ተመችቶሃል? ምንድን ነው? ክብር ለእግዚአብሔር እንላለን። እንግዲህ ያው ግድባችንም አልቋል። ኑክሌሩን እየጠበቅን ነው። የአሁኑ ሁለት በዓል ነው የአሁኑ። ስራ እንዴት ነው እናንተ ጋር? ጫና አለ? ሎድ አለ? አዲስ ዓመት ላይ ምንም አይልም። አሪፍ ነው። ትቆያለህ? እንዴት ነው? ምን ያህል ትቆያለህ? ማክሰኞ እመለሳለሁ። በቃ ብቅ በልና አቀባበል እናደርጋለን እንግዲህ። እሺ እሺ። ኦኬ መቀጠል ትችላለች መሰረት። መሰረት ዜድ ዶክተር ናርዶስን ጤና ባለሙያ ነው። ፎሎ አድርጉት፣ በብዙ መልኩ ያግዛቸዋል። ተወዳጅ ቤተሰቦች መቀጠል ትችላለች መሰረት። እኔ ልቀጥል መሰለኝ። ሰላም ዜድ ቀጥይ። እሷ የለችም ነው። ዜድ ቀጥይ። አቆየሁ። ሶሪ ዜድ። እሺ ሰላም ነው? ሁሉ ሰላም ነው አለን አልሐምዱሊላህ። እኔ ጋር ማለት ነው። እኔ ደግሞ ሽንቴ ሸሸና የሆነ ያቃጥለኛል። ኦኬ ሁሌ ነው ወይስ አልፎ አልፎ ነው? አይ አልፎ አልፎ ነው ሽንቴ። ምናልባት ከያዝኩት የሆነ ሆድ ራሱ የማመም እንትን አለኝ። ሆዴን ያመኛል። ቁስል ነገር ምናምን ይላል። ኦኬ ኦኬ። ዞሮ ዞሮ እንግዲህ የሽንት ቧንቧ ኢንፌክሽን ምልክቶች አንዱ ነውና ኦኬ። ዶክተር ናዲ አንተ ጋር ይቆዩ፣ ከአንተ ጋር ዲስከስ እያደረጉ ይቆዩ። እመለሳለሁ እኔ። ዶክተር ናዲ ሰምቻለሁ። ዶክተር ዲስከስ አድርጉ። መጣሁኝ፣ እመለሳለሁ። እሺ እሺ። ኦኬ ዜድ ቀጥይ። እና ሽንቴ ሸና ምናምን ያቃጥለኛል። ሆዴ እንትን ይለኛል፣ ያመኛል። የሆነ ቁስል ነገር ይላል ሆዴ ማለት ነው። ምን ያህል ጊዜው ነው? ቢያንስ 6 ወር እንደዛ ምናምን ነው። እሺ እድሜሽ ስንት ነው? 31 ልጅ ምናምን አለሽ? አለኛ። እሺ እንትን ከዚህ በፊት ታክመሻል እንዴ? አይ አልታከምኩም። አልታከምሽም? እሺ እንዲህ ከለር መቀየር፣ መጠን መቀነስ ምናምን አለ ሽንት?
አይ የለም ከለርም መቀየር የለም። ውሃ ምናምን ካልጠጣው የሆነ አለ አይደል እንትን ይላል የሆነ ቢጫ ይሆናል። ቀይ አይሆንም አይደል? ቀይ አይሆንም። ኦኬ ማቃጠል ነው። ቶሎ ቶሎ መምጣት ምናምን የለውም። ቶሎ ቶሎ አይመጣም እንደዚህ። እሺ ያው ኖርማል የሽንት ቱቦ ኢንፌክሽን ነው ያለሽ። ያው ሁለት ቦታ ነው የሚከፈለው የሽንት ቱቦ ኢንፌክሽን፣ የላይኛውና የታችኛው ነው የሚባለው። የላይኛው ሽንት ቱቦ ኢንፌክሽን ከኩላሊት አንስቶ እስከ ሽንት ቱቦ መቋጠሪያው ድረስ ነው። የታችኛው ሽንት ቱቦ ኢንፌክሽን ደግሞ የሽንት ቱቦ መቋጠሪያው ሙሉ ጨምሮ እስከ ታች ሽንት መውጫ ድረስ ያለውን ነው የሚጨምረውና እንደዚህ አይነት ምልክቶች ሲኖሩ ኖርማሊ ሕክምና ግዴታ ነው። በተለይ ሴት ላይ ሲሆን በደንብ የአናቶሚው አቀማመጡ ምኑም ሰስተብተብል ነው፣ በጣም ምቹ ነው ባክቴሪያዎቹ እንዲያድጉና አሁን ያንቺ ማቃጠል ስሜት አለው ማለት የሽንት ቱቦ ኢንፌክሽን ይኖርሻል። ግን ኖርማሊ ሽንት እና አልትራሳውንድ አሰርተሽ አሁን ያልኩሽን የላይኛው ሽንት ቱቦ ኢንፌክሽን ነው የታችኛው ሽንት ቱቦ ኢንፌክሽን ነው የሚለው መለየት መቻል አለበት ኖርማል በአልትራሳውንድ ማለት ነው። ግን አልትራሳውንድ እንደዛ መነሳት ማቺበት ቦታ ምናምን ከሆንሽ ግን የሽንት ቱቦ ኖርማሊ ሽንት ብቻ ምርመራ አድርገሽ ሽንት ላይ የሚታዩ ነገሮች አሉ። ነጭ ደም ሴል ካለ ናይትሬት ምናምን ይባላል ብዙ ነገር ስለሚታይ ሽንት በማሰራት ሕክምናውን መታከም ትችያለሽ። እሺ ቤት ውስጥ እንደዚህ መሰራቸው ነገር ምናምን የለም። አሁን ያለበት ቦታ ያው ሰው ሀገር ላይ ነኝ ያለሁት፣ ከሀገር ውጭ ነው እና በራሴ እንደዚህ በግል የምሰራቸው ባህላዊ መድኃኒት ምናምን የለም። ኖርማሊ በግል ሰሪ የምትችይው ነገር አንድ ምንድነው በደንብ ውሃ ቢያንስ በቀን 2 ሊትር በላይ መጠጣት ባክቴሪያዎቹን በደንብ እንዲያጥቃቸው ማለት ነው። ሁለተኛ ደግሞ የግል ንጽህናን በደንብ አድርጎ መጠበቅ ነው የሚሆነው። ኖርማሊ አሁን እኛ ችግር የለብንም እሱ ላይ እንኳን አንዳንዴ ምን መሰለሽ እንደዛ ኖርማሊ ንጽህናም የጠበቅሽ አንቺ የእጅሽ ምናምን የምትጠቀሚበት ሽንት ቤት አካባቢ ምናምን የምትቀመጪበት የጋራ ሽንት ቤት ምናምን ሲሆን ንጽህና ማይኖራቸው ከሆነ ከነዛው ላይ ሊይዝሽ ይችላል። የግድ ያንቺ ንጽህና ብቻ እንትን አይደለምና እነሱ ማድረግ ነው። ግን ሞር ሲቆይ ጥሩ ስለማይመጣ ብትታከሚ ጥሩ ነው። ምንም ይሄንናል የሚያሳስብ አይደለም። መውጣት ከቻልሽ መድኃኒት ገዝተሽ መውሰድ ትችያለሽ። መድኃኒቱን እንልክልሻለን። እሺ 3 ቀን 5 ቀን መተዋጥ። እናንተ ኢትዮጵያ ነው ያላችሁት? እኮ ያ መድኃኒት ደግሞ እዚህ ላይ ይገኝ ይችላል። ይገኛል። እንደ ሀገር ሙሉ ኖርማሊ ሕክምና ደስ የሚለው ፓርቱ ተመሳሳይ ነው። የትም ቦታ ብትሄጂ አንድ አይነት የሕክምና መርህ ስለሚከተል የትም ይኖራል፣ ችግር የለውም እሱ። እሺ አባቴ በጣም አመሰግናለሁ ከልብ። እሺ ያው በላይ ባለው በዶክተር ብሩክ ስልክ ቁጥር አለ፣ በሱ ሪኩዌስት አድርጊለትና ይልክልሻል መድኃኒቱ። እሺ አባቴ በጣም አመሰግናለሁ ከልብ ወላሂ። እሺ ችግር የለውም። እሺ እሺ ሄሎ ዶክተር፣ አሁን ተረኝ መሰለኝ። የለም ዶክተር ወይስ ላንተው ንገረ? የለውም። እሺ እንትን ነው እኔ ማለት ከ5 ዓመት ያላነሰ የወገብ ህመም አለብኝና ከባድ ቃንስቼ ነበረ። መነሻዬ እሱ ነበር ማለት ነው። በየጊዜው ይታያለው። አንዴ ዲስክ ምናምን ይባላል። ኢትዮጵያ በመጣ ጊዜ ሁሌ ያው እንትን አልትራሳውንድ ብዙ ነገር መድኃኒት ይታዘዝልኛል። እዚህ ባለውበት ግን መድኃኒታቸውን አልወስድም። ምክንያቱም ስወስድ ኩላሊቴን ስለሚሰማኝ ማለት ነው። የዛ ስሜት አሁን እየሄደ ከተወሰነ ጊዜ በኋላ እጄ የቀኝ እጄ አንገቴ ምናምን አሁን ላይ እጄ እንትን እንደመዛል እየሆነብኝ ነውና ፊዚዮቴራፒም ጀመርኩኝ። የተለያየ ነገር ግን ሊተወኝ አልቻለም። ግን አሁን ወደ 2 ወር አካባቢ ምናምን ሆነኛል። በጣም ማለት የተጎዳውበት ወይ ደግሞ ያዘንኩበት ነገር ነበር፣ በጣም ከሚባለው በላይ ማለት ነው። ከዛ ካዘንኩበት ጊዜ ጀምሮ ወይ ደግሞ ያንን ነገር ማስተናገድ ከጀመርኩ ጊዜ ጀምሮ በጣም ልቤን ይሰማኛል፣ ልቤን ያመኛል። ኢቭን አንዳንዴ መተንፈስ እንኳን አልችልም ማለት ነው። ከዛ የተነሳ የእጄም የአንገቴም ህመም እየጨመረ ይሄዳልና
ሄድኩኝ። ሳምንት አልሆነኝም ግን ምንም የለብሽም ይሉኛል ሐኪም ቤት። ግን ደግሞ የውስጤን ህመም የማውቀው እኔ ነኝና ወደ 2 ወር አልፎኛል አሁን እንደዚህ አይነት ስሜት ማስተናገድ ከጀመርኩኝ ማለት ነው። ምን ማድረግ አለብኝ ወይስ ምንድነው ከምንድነው ማለት እንደዚህ አይነት ነገር አልነበረብኝም በፊት። ይሄ የልብ ሐዘን ምናምን በቃ ከዛን ጊዜ ጀምሮ ነው ያ ነገር ፊል ማድረግ ከጀመርኩ ጊዜ ጀምሮ ነው ይሄ የልብ ህመም የጀመረኝ ማለት ነው። ይሄንን ላማክራችሁ ነው። ያው እንትን የኤምአርአይ ውጤት አለሽ እጅሽ ላይ አሁን? ግማሹን ኢትዮጵያ ምናምን ትቼ ነው የመጣሁት፣ ግማሹ ደግሞ አለ። ግን አሁን ክላስ የሚሄድ አልችልም። ምናምን ለሱ መድኃኒት ምናምን ሰጠውሻል እንዴ? መድኃኒት ብዙ አይነት መድኃኒት ይሰጡኛል። ኦኬ ማስታገሻ ብቻ ይሰጡኛል። ማስታገሻ ይሰጡኛል፣ ክሬም ምናምን ይሰጡኛል። ግን እኔ አልጠቀምም። ምክንያቱም የዚህ ሀገር መድኃኒት ለአንድ በሽታ ብትል ሌላ አይነት መድኃኒት ነው የሚሰጥ። ትኩረት የላቸውም ለእኛ ለሰራተኞች። ስለዚህ እኔ ደግሞ አልጠቀምም የነሱ መድኃኒት። ያሽለኛል ብዬ የማስበውን ወይ ደግሞ አንዴ ሞክሬ የሆነ እንትን ለውጥ ካየሁበት እንጂ እንደውም አሁን ከኢትዮጵያ ከመጣሁ ዓመት ሊሆነኝ ነው። ተጠቅሜ አላውቅም። ማንኛውንም መድኃኒት ክሬም ምናምን ልጠቀም እችላለሁ። የሞቀ ውሃ ምናምን ጀርቤ ላይ እንትን ልጠቀም እችላለሁ። የኖርማል መድኃኒቶቹን ማትጠቀሚ ከሆነ ኢትዮጵያ ስትመጪ በደንብ መታከም መቻል አለብሽ። ግን አሁን ኖርማል የወገብ ህመሙ ማስታገሻ ምናምን የሚሰጡሽ ከሆነ እንትኑም ከፍተኛ አይደለም ማለት ነው። ይሄናል ኖርማል እንደዚህ የምትተኝበትን አልጋ ምናምን በማስተካከል ኤክሰርሳይዝ በማድረግ እንዳልሽ ፊዚዮቴራፒ ምናምን በዛ የሚስተካከል ነው የሚሆነው። የወገቡ ግን የልብ ህመሙ ኖርማል አሁን በቅርብ የተነሳሽው የልብ አልትራሳውንድ ምናምን አለ? የልቡን አልተነሳውም። አልትራሳውንድ ግን ምንድነው እንትን ነው በቃ ከማለት የሆነ ሪሌሽንሺፕ ላይ ማለት ይሄ ማንኛውም ሰው የሚገጥመው ነገር ነው። በቃ ያ ነገር ፌል አደረገ እልህ ነው በቃ ለምን ያ ነገር ይሆናል ምናምን የሚለው ነገር ነበር። በቃ በዛ የተነሳ ነው ጉዳት ምለው ይሄ ነው ትልቁ ነገር ማለት ነው። ያኔ ከዛ የተነሳ ልቤ ክፉኛ አዘነብኝ። ያ ሀዘን ከውስጥ ያልወጣም፣ ያ የልብ ስብራት ከውስጥ ያልወጣም እና አለማቋረጥ ያመኛል። በቃ 2 ወር አልፎኛል አሁን አለማቋረጥ ያመኛል ማለት አስተናግጄ የማላውቀው ስሜት ነው የሚሰማኝ። ልቤ ጋር የሆነ ቁስል እንዴት ነው ማለት ሊገባው ይችላል። አይ ዶንት ኖ ልቤ ጋር ነው የሚያመኝ እዚህ ደረቴ ጋር በቃ በጣም መተንፈስ ነው የሚያቅተኝ አንዳንዴ ማለት ነው። በጣም ማለት ነው በቃ ያንን የተጎዱበትን ነገር ሳስብ ምናምን የለም ያመኛል በቃ ሞር ማለት ነው። እና ጭንቀት ምናምን በጣም አለብኝ። ይሄ ነው በቃ ያለው ነገር። እሺ አሁን ያንቺን ነገር ተረዳሁኝ። አሁን ኖርማሊ ያንቺ ከዚህ ከልብ ህመም ጋር የተያያዘ ሳይሆን ከደረሰብሽ ነገር አንፃር የሚሰማሽ ነገር ነው። አሁን ጭንቀቶቹ አንቺ ያው ጭንቀቱ እንዳለ ሆኖ ፊልም የምታረጊው ልብ ላይ ነው። ለዛ ነው። ለዚህ ደግሞ የግድ ሳይኮሎጂካል ሰፖርት የሚያረግሽ ሰው ነው የሚያስፈልግሽ። ኖርማሊ አሁን የልብ ህመም ሲኖር ገና የሚጀምር አይነት ከሆነ አንድ እንደዚህ ፊልም እንደሚያስበላት የሰውነት እብጠት ትንሽ ድሮ ከምትሄጂ አይነት ደረጃዎቹ ይለያያሉ። አሁን ልብ ህመም ደረጃ እስከ 4 አለው። ሁለቱ ደረጃዎች ኖርማል ምንም አይነት ስራ በስተሪም ድካም ስሜት አይኖርም። 3ኛ ደረጃ ምናምን ሲደርሱ ድካም ስሜት መኖር ስትቀመጪ ራሱ ይብን መርከም አይደለም ስራ መስራት ስትቀመጪ መርከም ምናምን እንደዚህ አይነት ነገሮች ይኖራሉና እንደዚህ የእጅ መዛል ህመሙ እስከ እጅ ድረስ መሄድ ምናምኑ ደግሞ ኖርማሊ ከጮጋራ ጋር ሊያያዝ ይችላል። አንዳንዴ ልብና ጮጋራ ህመም ኦቨርላፕ ስለሚያደርግ ቦታቸው አንድ አይነት አካባቢ ስለሆነ ሊመሳሰልብሽ ይችላል። ግን አሁን እንዳንቺ ግልጽ መነግርሽ ኖርማሊ አሁን ፓስ ያደረገው ፓስ አድርጓል። ኖርማሊ የሳይኮሎጂካል ሰፖርት የሚያደርግሽ ሳይካትሪ ስፔሻሊስቶች ምናምን ሊያስፈልግሽ ይችላል በደንብ። አሁን ኖርማሊ አንቺ ከልብ ህመም ጋር የተያዘ ሳይሆን ፖስት ትራውማቲክ እንትን ነው ያለብሽ አብሴት። ያንን ኖርማል ሳይኮሎጂካል ሰፖርት የሚያደርጉሽ ሰዎች ነው የሚያስፈልጉሽ። አሁን በደንብ ነው የመጣሽልኝ። አሁን ያንቺ የልብ ህመሙ ኖርማል የልብ ህመም ዲዚዙ ሳይሆን ከደረሰብሽ ነገር አንፃር ፊል እያረግሻለሽው ነገር ነው እና ጭንቀትሽ ምናምን እሱ ከዛ ጋር የተያዘ ነው። ይሄንን ደግሞ በተቻለሽ መጠን አናቲንግ አሁን አንዳንዴ ምን አለ መሰለሽ አንዴ የሆነ መፍታት ምቺው ነገር ላይ መጨነቅ አለብሽ ስለመፈቺው። ግን ደግሞ መፍታት ማቺው ነገር ላይ ያለፈ ነገር ላይ
ማፈቹ ነገር ላይ ራስን ማጎተት ምንም አይጠቅምም። ይሄ በተለይ ለእንደዚህ ያለሽበት ስራ ምናምን አላማ ይዘሽ ስትኖሪ የባክግራውንዱ ሚስብሽ መሆን የለበትም። አሁን ያለፈው አልፏል። ማስተካከል ከቻልሽ ማስተካከል ነው። ማስተካከል ማቺ ከሆነ አሁን ኖርማል ልብ ላይ ፊልም የምታረጊው ነገር ይኖራል። ግን በኋላ ሄዶ ዲፕሬሽን ምናምን ሲከትሽ ሳይካትሪክ ዲስኦርደር ያመጣብሻል። ይሄ ደግሞ በደንብ ሰፖርት ያስፈልግሻል እና ዶክተር ብሩክም አለ በደንብ ይነግርሻል። ያንቺ ኖርማል ከሄርት ዲዚዝ ጋር የተያያዘ ሳይሆን ከፖስት ትራውማቲክ ጋር የተያያዘ ዴሉዥናል ነገር ነው ያለሽ። ይሄ ሃሉሲኔት እያረክሹ ነው ያለሽውና ይሄ ነገር ደግሞ በደንብ መወገድ መቻል ያለበት ነገር ነው። እምነት አለሽ፣ በእምነትሽ በደንብ ጠንክረሽ ሰፖርት የሚያደርጉሽን ሰዎች የሆነ ነገር ያ ትውስታ ሲመጣብሽ ሌላ ነገር ቢዚ መሆን ምናምን ማሳለፍ ያንን ነገር እንደዛ ማለማመድ ነው ያለብሽ። ዶክተር ብሩክ ጨምርልኝ። እሺ ለድጋሙ ያቂው ነው። አይ ኖርማሊ ዶክ እንትን ነው የሷ ፓስት ሂስትሪ ያሳለፈችው ሪሌሽንሺፕ ላይ ምናምን ትንሽ አቦርት የሆነ ነገር አለ እና ሪሌሽንሺፕ ሆልድ ሆኗል። አይ ቲንክ ያ ነገር ለምን አፕን አረገ ምናምን ብላ በደንብ ፊል አርጋለች ተስፋ ስለነበራት በዛ ነገርና ልብ ምናምን መርከም ስሜት ምናምን ይሰማኛል ነው የምትለው እና ድብርት እንደዚህ ምናምን ነው የሚሰማኝ ራስ ምታት ምናምን አለኝ ነው የምትለው። ኖርማል ምንም አይነት ሄርት ሲምፕተም የላትም ምንም አይነት ማለት ነው ያላት ምንድነው ከዛ ነገር አፕን ካረገባት በኋላ የመጣመም ነው። ሰማም ሚውት አድርገዋል መሰለኝ። ከትዳር አጋሯ ጋር ዲታች አድርገው ነው ወይ ከጓደኛዋ ጋር? ኦኬ በጣም ሳይንቲፊክ በሆነ መልኩ ያለውን ነገር አስረድቶሻል። እንግዲህ እኔም አድቫይስ ማድረግሽ እንደ ምክርም እንደ ባለሙያ ባለፈው ሁኔታሽ በእውነት ነገሮች ቢስተካከሉ የሁሉም ሰው ምኞት ነው። ካሰበው ሰው ጋር ከትዳር አጋርም ከፍቅር አጋርም ጋር አብሮ መኖር ቢቻል የፈጣሪም ሀሳብ ነው። ግን አንዳንዴ ከመስመር የሚወጡ ነገሮች አሉ። ሳታስብ የሚከሰቱ ነገሮች፣ ከቁጥጥርሽ ውጭ የሆኑ ነገሮች ከተከሰቱ መጨነቅ አያስፈልግም። በቻልሽው አቅም የመፍትሄው አካል ነው መሆን ያለብሽ። የቻልሽውን ያህል ትመክሪያለሽ፣ ታስመክሪያለሽ ወይም ደግሞ በግጭትም ላይሆን ይችላል። አንዳንዴ ደግሞ አይደለ ከቤተሰብ ጫና ሊመጣ ይችላል። ከአንቺ ቤተሰብ ከሱ ቤተሰብ ጫና፣ ከኑሮ ሁኔታም እንደዚያ ነገር ሊከሰት ይችላልና ማጣት የሌለብሽ ነገር አይምሮሽን ነው። አይምሮ በጣም ቁልፍ ነገር ነው በህይወት። አሁን ስሜትሽን መንገር የቻልሽው ስትጫወቱ የነበሩ ስታስረጅንም ያለሽው አሁን አይምሮ ስላለን፣ አይምሮ ካጣነው ግን አስቸጋሪ ነው። ስለዚህ በቻልሽው አቅም በመማሪያ ሁኔታ አይተሽ ሁኔታውን ማለት ነው እንደ መማሪያ ያን አጋጣሚ መማሪያ አድርገሽው ለሌላ ህይወትሽ ጥንቃቄ ማድረግ ነው ያለብሽ። በትላንት አጋጣሚሽ ዛሬ መበላሸት ስለሌለበት ማለት ነውና እንዳልሽው መንፈሳዊ ይቅርታ ላቋርጥና ማለት ይሄ እኮ ማንኛውም ሰው ላይ ሊከሰት ሊሆን የሚችል ነገር ነው ማለት ቀላል ነው። 4 አመት ነው አብሬ ኖርኩትኝ በቃ ጎርቶኛል ማለት በጣም ያልጠበኩት ነገር ሆኖብኛል በድንገት ይሁን ሁሉን እግዚአብሔር ያውቃል። እኔ በእግዚአብሔር መታመን ሴት ነኝ። እግዚአብሔርን በቃ በጉድለቴ በማንኛውም ነገር እግዚአብሔር ምድረ በዳ ላይ ረድቶኝ ነው ያለውና በዛ በረዳኝ መጠን ደግሞ እኔም ለጌታ መኖር ነበርኩኝ። በጣም የዋህነት አለብኝ። ያ የዋህነቴ ኦሬዲ ጎርቶኛል፣ አልፏል። ተመስገን ብዬ ማለፍ እችላለሁ። እግዚአብሔር ያንን እኔ መልካም ነገር ስላየ ይሆናል ከዛ ነገር ያጎደለኝ ብዬ ለራሴም በቃ ራሴን ለማሳመን በጣም ሞክሬያለሁ። ብዙ ለራሴ ነግሬያለሁ። ግን ለምን በቃ ለምን የዋህነቴ ነው እንደዚህ ያደረገኝ ወይስ እንደጀል እንደሞኝ ታይቼ ነው ለምን የሚለው ጥያቄ ስቲል በቃ ማለት ህመሙ ምናምን ከጀመረኝ 2 ወር አልፎኛል። ግን ለምን የሚለው ጭንቀት እንደዚህ መጨነቅ ምናምን ወደ አመት እየሆነኝ ነው ከኢትዮጵያ ከተመለስኩኝ። ግን ያ ነገር በማል እየተስተካከለ ምንም እያለም እኔ ጸሎት እያደረኩኝ በእግዚአብሔር ኃይል እያለፍኩት ነበረ። ግን አሁን ላይ ሲሰማኝ ሲያመኝ ስቲል ጌታን አሁን እንኳን ሳወራው ማለት ካወራሁት በኋላ ራሱ የሚሰማኝ ነገር አለ። እዚህ ከልቤን በቃ የሆነ አላ በጣም ዘላለው ልቤን በጣም ይሰማኛል። እኔ ፈራው ማለት የልብ ኬዝ ሊሆን ይችላል ወይስ ምንድነው? ያ ነገር ደግሞ ሌላ ጭንቀት ጨመረብኝ ማለት ነው። እና ከዛ የተነሳ ማንም ማማከር አለብኝ ምን ማድረግ አለብኝ የሚለው ነገር ነበርና
በውስጥም ገብቼ ላናገር ፈልግ ነበረ። ልጫወት ሀሳባችንን ስብሰብ እናድርገውና መሰረት አንቺ አሁን ዛሬ በህይወት መኖርሽ በራሱ ትልቅ ጸጋ እንደሆነ ታውቂያለሽ? አዎ ዛሬን ያላዩ ሰዎች ዛሬ ሀሳብሽን መግለጽ የምትችይ ሰው ነሽ። አንቺ በጣም ትልቅ ውድ ስጦታ ነው የፈጣሪና ያቺን አጋጣሚ እንደ መማሪያ ለማለፍ ሞክሪያት። ከባድ ነው መቼም በአንቺ ጫማ ውስጥ ሆኜ ያለውን ስሜት ለመረዳት ይከብደኛል። ግን ሁሉም ሰው ህይወት አፕስ ኤንድ ዳውን አለው፣ ከፍታ ዝቅታ አለው ሁሌ ማለት ነው። ስሙዝ አይደለም፣ ሜዳም አይደለም እና ያለሽ ነገር ላይ ሰለብሬት አድርጊ። አሁን እናትሽ ካለች በህይወት አባትሽ ካለ፣ ጓደኞችሽ፣ ወንድም እህቶችሽ፣ የስራ ባልደረቦችሽ ከእነሱ ጋር መጫወት፣ ኮፊ ታይም ማድረግ፣ በመንፈሳዊ ህይወት መበርታት፣ የሰውነት እንቅስቃሴ ማድረግ፣ አይምሮን ሪፍሬሽ የሚያደርጉ ተከታታይ ፊልሞች ማየት፣ ቋንቋ መማር፣ ስፖርት መስራት ነው። ቤት ውስጥ የተለያዩ የምግብ አይነቶች እያዘጋጀሽ ለምሳሌ ስኬጁል አውጥተሽ ለምሳሌ ሰኞ ሳላድ ብትሰሪ ማክሰኞ ሽሮ ሊሆን ይችላል። ዋቴቨር ምግብ ፕሮግራም ስኬጁል እያደረግሽ አይምሮሽን ቢዚ የሚያደርጉ ነገሮች ላይ ፎከስ ማድረግ ነው። በሰዎች ላይም ደግሞ እንዲህ አይነት ነገር የተከሰቱ ነገሮች ስለሚኖሩ ጤናሽን ሊተካልሽ የሚችል ወደ ቀድሞ አይምሮሽ ሊመልስሽ የሚችል የሐኪም ድጋፍ ምን ልልሽ ፈልጌ ነው፣ እውነታን መጋፈጥ የመፍትሄው አካል ነው። መሸሽ አያስፈልግም፣ ፌስ ማድረግ። ያንን አጋጣሚ በቃ ባይሆን ጥሩ ነበረ ላልደግሞ ማንም እኔ ሌላ አይደግምብኝ እኔም ሰው ሌላ አልደግሞ ብለሽ ሌላ አዲስ የህይወት ምዕራፍ መክፈት ነው። ማግኘት የምትችል ከሆነ ያን ሰው ምናልባት የፍቅር የትዳር ችግር ከሆነ መታረቅ የሚቻልበት ሚንስ ካለ መሞከር ነው። ካልሆነ ግን አዲስ ቻፕተር ነው፣ አዲስ ዓመት ላይ ነው ያለሽው። ኢቨን ዛሬ የቀሪው ህይወታችን የመጀመሪያ ቀን ነው። ስለዚህ ቱዴይ ኢዝ አወር በርዝዴይ ማለት ነው። ቀልድ ይመስላል ግን ዛሬ የቀሪው ማለት ከዚህ በኋላ ወደፊት ያለው ህይወታችን በርዝዴይ ነው ማለት ስለዚህ አዲስ ቀን ነው ማለት ስለዚህ ህመሙን መቋቋም፣ ቀስ እያልሽ ለመርሳት መሞከር፣ አዳዲስ የህይወት ፓሽኖች፣ አዳዲስ የህይወት እቅዶች ማውጣት፣ ባሉሽ ነገሮች ደስተኛ መሆን፣ በትምህርትም በስራም በማህበራዊትም መጠንከር መልካም ነው ላለው ተወዳጅ ቤተሰቦቼ ለ2 ሰዓት ገደማ የነበረን የምሳ ሰዓት ወይም ደግሞ የቀን አጋማሽ ቴንኪዩ ሪቨር ኦፍ ኬር ቴንኪዩ በጣም አመሰግናለሁ። ላይቭ ኢቨንታችን ይህን ይመስል ነበረ። ከመውጣቴ በፊት ግን ሶላታ ጥያቄ የምጠይቅ ነገር ካለ ማንሳት ትችላለህ። ሶላታ መሲ ሀሳቤን እንድትረዳሽን ተስፋ አደርጋለሁ። ተረድቻለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ሁለታችሁ ደግሞ የተለያዩ የሰራኋቸው ግጥሞች፣ ቪዲዮዎች አሉ፣ የጤና ነክ ነገሮች አሉ፣ ስለ ጭንቀት፣ ስለ ድብርት ምናምን በአቅሜ የሰራኋቸው ነገሮች አሉ እንደ ጤና ባለሙያ። እነሱን እያቸው። የምታያቸው ግን ጊዜ ለማጥፋት ሳይሆን ለህይወትሽ በረከት ለመውሰድ። ማናውቀውን ነገር እናሳውቃለን፣ የምናውቀውን ነገር እንጠይቃለን። እየተጋገዝን እየተማማርን ህይወትን ማሳመር ነው። ምክንያቱም አንቺ